ጋይስ አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳይሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ። ነይ አይንሽ ጨፍኝና ተራመጂ፣ ቀስ ብለሽ ማለት ነው። እሺ? አዎ ቆሚ እዚህ ጋር እንዳታይ እንዳትገልጪው አይንሽ። አሁን መግለጽ ትችያለሽ አይንሽ። እንግዲህ በሰው ልጅ ብዙ ተስፋ የሚያስቆርጡ ነገሮች ቢኖሩም ብዙ ደግሞ ተስፋን የሚያለመልሙ ነገሮች እንዳሉ አይተናል። ልክ እንደነዚህ ወጣቶች በተለይ እነዚህ የሶሻል ሚዲያ ላይ ኢንፍሉዌንሰር የሚባሉት እያደረጉት ያሉት በተለይ አሁን እንደ ውድድር ይሆናል። መልካም ነገርን ለማድረግ ያለው ውድድር ወይ ፉክክር በጣም የሚያስቀና ነው በእውነት እና እንደዚህ አይነት ስራዎች የሰው ልጅ የመኖር ተስፋ ያለመልማሉ እና በጣም የሚመሰገን ተግባር ነው ብዬ አምናለሁ በእኔ በኩል። አይዞሽ 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 የእናት አይዞሽ ምን እንደምናል አይዞሽ ነው እናቴ ምን እንደምናል እግር ይቀጣልኝ አሁን ገና እግር ይቀጣልኝ ያረፍ በእናቴ እኔ አይደለም ከሩ ከተባንተ እኔ አይደለም ማርያም ምን ያለው እመቤቴን ችግር የለም እኔ አይደለም እግዚአብሔር ባንተ ላይ ለኔ እግር ይቀጣልኝ እግዚአብሔር ቤተክርስቲያን ለታይና እሱን ስም አቶ ብርሃኑ ይባላል። እኔ ላስታውቅሽ። ያው ማርያም አለች። የማርያም ስዕል ዋጋ ያው አምስተኛ ተበልሽ የማርያም ልጅ ቀርብ በያት ችግር በዚህ ጋር ይሻላል። ቤተክርስቲያን መግባት አልቻልኩም ያልሽውን ቪዲዮ አይቶ ከኬንያ ነው ይዞልሽ የመጣው በሁለት ቀን ውስጥ አይደል? አቶ ብርሃኑ በሁለት ቀን ውስጥ ይዟት መጣ ገዝቶ ማለት ነው። ይሄ ደግሞ 24 ሰዓት ኦክሲጅን ነው። ኦክሲጅን ታንኩ እንትን ያደርገዋል ማለት ነው። አዎ ቆይ ልሳብል ነኝ። ያው ማርያም ናለች ልሻን ስክነት ቲቪ ናት። ጆንሽ ሰላም እኔ ቤተክርስቲያን ገብቼ አይዞሽ አታልቅሺ። ምንድነው እንደዚህ የተጎዱ ሰዎችን እያወጣ ለህዝብ በማስተዋወቅ እግዚአብሔር በረከቱ እንዲሳተፍ አጋጣሚ ናይሮቢ ነበርኩኝ። አዶናይ ፕሮግራም ላይ ቀርበሽ አንቺ ቤተክርስቲያን መግባት አቃተኝ ስትይ በጣም ነው ልቤ የተነካው። ቤተክርስቲያን መግባት እንደተከታተል ይሄን ይዤልሽ የመጣሁት ይሄ በዚህ ብቻ እንድትቆይኝ አልፈልግም። የሳምባ ስፔሻሊስት ሐኪም አሁን እየጠበቀሽ ነው። ኢንተርኔትም አሁን እየጠበቀሽ ነው። ሙሉ ሕክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በሕክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ አለ። በሕክምና እናያለን። ሕክምናሽን ከዛሬ ጀምሮ እናያለሽ እስከ መጨረሻው ድረስ የቀነሰ አትሊስት ማጥፋት ካልተቻለ በሕክምና የሚቀንስበት የሚቻለውን ሁሉ እንደረዳሻለን። እሺ እግዚአብሔር ከአንቺ ጋር ይሁን። ቤተክርስቲያንሽ ተሳለሚ። የምትወጂው ቤተክርስቲያን ልትቀሪ አልፈልግም። ለእኛም ጸሎት አድርጊልን። በጣም እናመሰግናለን ወንድማችን አዶናይ። እንዲሁም እኚህ ባለሀብት ያደረጉት ነገር እጅግ በጣም ሊመሰገን የሚገባው ነው። ወንድማችን ጆን ዳንኤልስ ቢሆን ሰላም ቤተሰቦች፣ የጥር ወር የቅልቦች የወሩ ተጽዕኖ ፈጣሪ አድርጋችሁ ስለመረጣችሁኝ አመሰግናለሁ። እስር ቤት ከወጣው 1 ወር ከ25 ቀን ነው። በዚህ በ1 ወር ከ25 ቀን ውስጥ በትግራይ ክልል በህጻጽ
በኦሮሚያ ክልል፣ በአርሲ፣ በደቡብ ክልል፣ በማዕከላዊ ኢትዮጵያ፣ በአማራ ክልል አንዳንዶቹ ይፋ ሆኗል፣ አንዳንዶቹ ገና ይፋ አልሆኑም። እነዚህን ቦታዎች መረስ ችያለሁ። ከእስር ቤት ስወጣ ሁለት አማራጭ ነበረኝ። ንዴትን፣ ቁጭትን፣ ሰልፍሽነትን መምረጥ ወይም ደግሞ ሀገሬን ኢትዮጵያን መምረጥ፣ ለወገኔ መድረስን መምረጥ። እኔ ሁለተኛውን አማራጭ መርጫለሁ። በሄድኩባቸው ቦታዎች ፖለቲካን አልመረጥኩም። ማዳመጥን፣ መማርን፣ አንድነትን የመረጥኩት። ኢትዮጵያ ክልል አይደለችም፣ ኢትዮጵያ ህዝብ ናት። መልእክቴ አጭርና ግልጽ ነው። ትምህርት ለሁሉም ህፃናት፣ ንጹህ ውሃ ለሁሉም፣ ሰላም ለሀገራችን ኢትዮጵያ። በሀገር ውስጥም ከሀገር ውጭም ያላችሁ የሶሻል ሚዲያ ተጠቃሚዎች እንዲሁም ለሜንስትሪሞች አንድ ግልጽ ጥሪ ያቀርባሉ። የሚከፋፍሉንን ሳይሆኑ አንድ የሚያደርጉንን ታሪኮችን እናገር። አሁን ለሁላችሁም አንድ ጥያቄ አለኝ። ቀጣይ የት ልምጣ? እግዚአብሔር ይመስገን በእውነት እንደዛ አይነት ወንድሞች አሉን። በጣም ብዙ በእውነት ተቆጥረው አልቁም እና እነዚህን ወንድሞች ስለሰጠን እግዚአብሔር ይመስገን። በእውነት የመኖር ተስፋችንን ነው እያለመለሙ ያሉት። እንዲህ ልባችንን እንዳሳረፍከው እግዚአብሔር ልብህን ያሳርፈው። አልገባችሁም ያደረገው ነገር አልገባችሁም ኦርቶዶክሳውያን። የዚችን 9 ወር የገባች ነፍሰ ጡር ሴት እንባን ያበሰልን፣ የዚችን የልጆቿን ጥያቄ መመለስ ያቃታትን እናት ሐዘን ጎንን የቆመልን ወንድማችን ሚሊዮን ጀማል። የትኛውን ቃል ተጠቅሜ ላመስግንህ ወንድሜ? እግዚአብሔር ይስጥህ። ወላዲተ አምላክ በጎጆ ትንጎዳጎድልህ። አንተ የምትሰጠው አትጣ። ወላዲተ አምላክ ትድረስልህ። በኑሮህ፣ በሕይወትህ፣ በልጆችህ እግዚአብሔር አምላክ ይካስህ። ሌላ ምንም የምንለው ነገር የለም። ወንድማችን ሚሊዮን ጀማል የካቲት 2 18 ዓመት የጋብቻ አንቨርሰሪውን ያከብር ነበር። ነገር ግን ይህ ድግስ ይህ በዓል ይቅርብኝ ብሎ ለነዚህ እህቶቻችንና እንዲሁም ለአራቱም ቤተሰቦች 200,000 ብር በመስጠት ይህ ብቻ አይደለም፣ ከወዳጆቹና ከጓደኞቹ እዚህ ላይ ስማቸውን የጠቀስኳቸውን በጠቅላላ 225,000 ብር በመስጠት በድምሩ 425,000 ብር ከነገ ጀምሮ እንደሚገባለን ቃል ገብቶልናል። እግዚአብሔር ይስጥ። ሁላችሁም ኮሜንት ላይ እንደው በማምላክ ነው መጠይቃችሁ፣ በዚች በነፍሰ ጡር ሴት ስም ነው መጠይቃችሁ፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥህ ብላችሁ ኮሜንት በማድረግ ቪዲዮውን ደግሞ ሻዶባን ውስጥ ገብቷል፣ ዋርኒንግ ውስጥ ነኝ ያለሁት፣ እርዱኝ፣ አግዙኝ፣ ተባብረን አንድ የሚገርም ስራ መስራት አለብን። አካውንቱን ኮፒ ሊንክና ሼር አድርጉ። ከልብ አመሰግናለሁ። በተቃራኒው ደግሞ እንዲህ አይነት በጥቂት አረዳድ ወይም ደግሞ በጥቂት ማንበብ ውስጥ የተመሰረተ አዋቂ ነኝ ባይነት ወጣትን አለና እንደው በርቺ ነው ወይስ እንደው ትንሽ ተረጋጊ ነው ወይም ደግሞ አንብቢ ነው ወይስ እንደው ጥፊ ነው ማለት ያለብን ለዚች ልጅ የሚለው ትንሽ ግራ ያጋባኛል። ዝግጅቱን 59 ደቂቃውን ተከታትየዋለሁ እና በጣም ግራ ያጋባል። እውነትን ለመናገር መጀመሪያ ሲጀምር ራሱ በነገራችን ላይ አስቱካ በጣም ያቀረበችው ወይ እንግዲህ እንደዚህ አይነት ልጆች ሲቀርቡ ወይም ደግሞ እንዲህ አይነት ሰዎች ሲቀርቡ ስትራክቸርድ የሆነ ጥያቄና መልስ መኖር አለበት ብዬ ገምታለሁ። የሆነ እንደ ቡና ላይ የሆነ ዝግጅት ጀመራችሁ በሆነ ነገር ጨረሳችሁ ብቻ የሆነ ምንድን ነው አሁን እዚህ ጋር ሃይማኖት ነው ጥያቄው ወይስ ሶሻል ማህበራዊ ጉዳዮች ናቸው ወይስ ምንድን ነው? ላይክ ምንድን ነው ፊሎሶፊ ወይስ ምንድን ነው? ብቻ ግን ግራ ያጋባል። እስቲ ተከታተሏቸውና እናንተ ወይ በርቺ ወይ ተረጋጊ በሏት። እንግዲህ የእናንተን ሀሳብ ጨምሩበት። ሚልኬ ነው የምልሽ። አንደኛ አሁን ከበፊትም ጀምሮ ማለት ከሃይ ስኩል ጀምሬ ከሆነ ሰዓት በኋላ ምናምን እንጂ አሁን ላይ በጣም ይሄ ቦልድነስ ከፍ ያለው ራሴን መሆን የጀመርኩት እኔ እድሜ ልኬን ህይወቴን በሙሉ ቤተሰቦቼን ለማስደሰት የኖርኩ ሰው ነኝ። ቱ ማች አስቱ የራስሽን ፍላጎት ሁሉ ተጭነሽ በቃ ሁላኔ ቀለሜ ተማሪ መሆን ምናምን ልንገርሽ ያው ተናግሬ አላውቅም ሚዲያ ላይ ፍላጎትም አልነበረኝ። እንደዚህ እኔ ያልመታይ ቱማች ይሄ አንደኛ መሆን ምናምን እኔ ከክላስ ውስጥ አንደኛ ነኝ ቢችሉ መምህራኖቹ ማለት ቢችሉ
ከኤ ፕላስ ጸባይ ቢገኝ ቢሰጡኝ ደስ ይላቸዋል። በጣም ስማርት ከመሆን የተነሳ እና ያቁኛል፣ ተማሪዎች ያቁኛል። በቃ ሲጀመር እሷ ቀለሜ ነች። ድንገት እንኳን ከወንድ ጋር እኮ ድንገት ስታይ ምናምን እንዴ ይቀወጣል ማለት ስልሽ ወንድ ጋር እኮ ኖርማሊ እኮ እያወራሽ ሊሆን ይችላል ግን ዴቴክ ሲሪየስሊ እንዴት ምናምን በኔ እኮ አልተጀመረም ግን ብሎኩል ሲቀውጥ እኔ አስተውሳለሁ በጣም ብዙ ነገር እና በቃ ሰላም ትታወቃለች። ገብቶሻል? በጣም ሲሪየስ ነኝ፣ ተወዳዳሪ ተማሪ ነኝ፣ ሽልማት በሽልማት ነው በጣም አስተውሳለሁ። በቃ ስንት ነገር አለ እና ከጥግ እስከ ጥግ አስተማሪዎች ሁሉ የሚወዱኝ የሚነጋገሩብኝ ምናምን ልጅ ነው ገባሻ? እና ያንን ሁሉ ነገር የነበረው ግን is for ለእናቴ ነው ገባሻ? ብቻዋን ያሳደገች ይሄን ያህል ቤተሰብ እኔ እኮ ምለው ያቁሻል አያቁሽም ያቁሻል ግን አያቁሽም ገባሻ? ሁላችንም እኮ ነን ልጆቹን ቤተሰብ የሚያቅ ነው የሚመስለው አያቅም በጭራሽ። ምን አለው ዩኒቨርሲቲ መግባት እኮ ቢግ ዲል አይደለም ግን ለሆነ ሰው ሊያስተምር ይችላል፣ ለሆነ ሰው ደግሞ ጊዜ ማቃጠል ሊሆን ይችላል። ገባሽ አይደለ? አሁን ጀነራላይዝ አላደርግም ይሄ ጥሩ ነው እንዲህ ጥሩ ነው ይሄ መጥፎ ነው ምናምን ልል አልችልም። ምክንያቱም it depends እንደየሰው ነው የሚሆነው እና መማር ያለብሽ ነገር ፈጣሪ ሊያስተምርሽ የሚፈልገው ነገር በተለያየ መንገድ ይሰጥሻል ግዴታሽ ስለሆነ ያን ነገር መማር ስላለብሽ ማለት ነው። ነገሮችን እንዲ ግግም ብሎ አንድ ነገር እንትን ማለት አልችልም። አሁን ላይ እንደዚህ አይነት ስታትስ ላይ ያለው ምንድነው ያልኩሽ ከነገሮች ጋር ፍሌክሲብል መሆን እንደ ውሃ መፍሰስ ነው ምችል ኦፍ ኮርስ አለው ግን ሰው ነፃነት ያውድም ማወቅ ያለብሽ ነገር አንደኛ ነፃነት በጣም አሁን ነፃነት የሚያስፈራ ነገር ነው። በጣም የሚያስፈራ ነገር ነው። ነፃነት የለም ማለት ነው። እስር ቤት ነው ነፃነት ብሎ የሚያስበው አንተ በራሱ ኦፍ ኮርስ እስር ቤት የሆነ መጽሐፍ ለምን የሆነ ነገር አይቼ ነበር ያብሰልሽ አንድን ሰው እስከ መጨረሻው በደንብ ማሰር ከፈለክ እስር ቤት ውስጥ እንደሆነ ራሱ ሳያውቅ እንዳያውቅ አድርገህ ሰራው ነው የሚለው እና የምርም ያንን መጽሐፍ ቅዱስ ላይ ይላል አይደለ? ስናምን ይሆናል በቃ ሲጀመር እውነት የሚባል የለም። እኔ የሚመስለኝ እምነት ነው። ኤቭሪቲንግ ኢዝ ቢሊፍ በቃ እውነት እኔ ነኝ ያለው ጌታ ኢየሱስ ቢሊፍ ነው። እሱስ አስረጅኝ እንዴት ነው የተረዳሽው? እውነት እኔ ነኝ ያለው እኮ እውነት እኔ ነኝ ራሱ አንቺ እንዴት ነው የምትረጁው? አሁን ለምሳሌ እውነት እኔ ነኝ ያለው ክርስቶስ ኢየሱስ ራሱ ምንድነው ካልሽ እኔን ምሰሉ ብሎ ነው የለ እሱን በመምሰል ውስጥ እሱን በመከተል ውስጥ የሱን አካሄድ በማየት ውስጥ እውነትን ታገኙዋለሽ። እውነት መጨረሻ ላይ ለምሳሌ ያህል አክሊል አያሰጥሽ መስቀል ነው እንትን የሚልሽ ማለት ይሄ አይዲያሊስቱ እውነት ይሄ ሁሉም ሰው የራሱ እውነት አለው ከሚል አንፃር እንዳይሆን ብዬ ነው። እውነትን የምታገኘው አንቺ ነሽ። እሺ ናቹራሊ እግዚአብሔር እንደዚህ የተለየ ኢነርጂ ይዞ ሰጥቶ የሚፈጥራቸው ሰዎች እንዳሉ አውቃለሁ። እነዛ ሰዎች ሊደር ነው የሚሆኑት። አካባቢው ማህበረሰቡም አንደርስታንድ አድርጓቸው ደግሞ በደንብ ሰፖርት ቢያደርጋቸው ከምንም በላይ ፍቅር ቢሰጣቸው ገባሽ ከነዛ ሰዎች ውስጥ መፍትሄ ይወጣል። እዛ አንፃር ልታስተላልፊ የምችው መልእክት ካለሽ ልስጥሽ እስቲ መድረኩ። ሰው አንዴ ነው የሚኖረው ነው ማለት የምችለው። ሰው አንዴ ነው የሚኖረው እና አንዴ ማለት በቃ ዲስ ታይም ሊሆን ይችላል። ከዚህ ወጥቼ ሜቢ ላልኖር ይችላል ማቀው ጉዳይ የለኝም ገብቶሻል። እና ሚዲያ ላይ የሚወራ ማይወራ ምናምን ሰው ሊል ይችላል። ስቲል ማላወራቸው ይኖራሉ ግን ለማንም ብዬ አይደለም ነው እና ደግሞ ሳውራ ምንም መጥፎ ኢንቴንሽን የለኝም እና በቃ ቱ ሰርቭ ነው የሆኑ ውስጣቸው ያለ የታፈነ ነገር እንዲያወጡ የሆኑ ሰዎች ነፃነት ለመስጠት ስል ማወራቸው ነገሮች ናቸው። አሁን እኮ ችግሩ the whole time ሰው ስለኛ የሚያስብ ስለሚመስለን ነው ችግሩ አይደለም። እና ማንም ሰው ስለኛ ያስብም ከሆነ ሰዓት በኋላ የተበደረው ብድር ነው የሚያሳስበው የሆነ ሰው ከሆነ ሰዓት በኋላ አስቤዛውን የሚያሳስበው ልጆቹ ያሳስቡታል። በቃ በጣም ያሳዝነው ደግሞ እቺ ልጅ ምን አድርጊ እንደሚሏት ነው እኔ ግራ የገባኝና እሷም እነዚህን ተሳዳቢዎች እዚህ ሶሻል ሚዲያ ላይ መጥተው የሚሰዳዱትን እንዲህ ከቁም ነገር ወስዳቸው በእርግጥ ያው የአንደርስታንዲንግ ሌቭሉ ይመስለኛልና እንደ ቁም ነገር ወስዳ ስለነሱ ተጨንጋ እንዲህ ማንባቱ ምንም አላስፈላጊ ነው እንደኔ ምንም they are like እነዛ ተሳዳቢዎቹ they are like trash በቃ የሆነ ዝም ብሎ ተራ ነገር እንደሆኑ አድርጋ ማለፍ ነበረባት። ግን እንዲህ ራሷን መጉዳት አልነበረባትም በእኔ እምነት ማለት ነው። ግን አይታይም እንደደከመኝ አይታይም ለብሽ እስኪስታ አይታይም እንደደከመ ወይኔ ደክሞኛል እስከም ሳቃችን የደስታችን ልክ አይደለም።
ዝምታችንም የሰላማችን መለኪያ አይደለም። ሁላችንም ነገ በምትባል ጠባብ የመጠባበቂያ ክፍል ውስጥ የታጎርን መንገደኞች ነን። ከደጃፉ ምን ይጠብቀን ይሆን? ብርሃን ወይስ ጭልጥ ያለ ጨለማ? እስከዚያው ግን ህመምን በሳቅ ምሬትን በዝምታ አክመን እንጠብቃለን። ግን አንድ እውነት ወቁ፣ ይሄን ሁሉ ድቅድቅ ጨለማ በፈጣሪ ክንድ እንገፋዋለን። ያኔ ዝም ያለው አንደበታችን በምስጋና ይፈታል። የታጠፈው መዳፋችን በደስታ ያጨበጭባል። በሐዘን የደረቀው አይናችንም በደስታን ባያዘንባል። ብቻ በእርሱ እመኑ። በእርሱ ድንቅ ያደርጋል ጌታ፣ በረዶ አዝንቦ ጠላት እየመታ